ተው ተው ግን ተው 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 አብርሽና ሩታ ተው። ኧረ ተው እንዴ! ኦዲየንስ አሳዝናችሁም እንዴ? አብርሽና ሩታ ተለያየን እያሉ ምናምን ሲያወሩ አያቸዋቸው አይደለ? እንደው ወይኔ! ኧረ ተው ተው ግን ምን ይሻላችኋል? እንደው ምንድን ነው የሚሻላችሁ ግን? እንደው እንዳለ አንድ ናችሁ እኮ እንዴ! ልጄን የማየት መብት አለኝ አለ አብርሽ። ልጄን ራሴ ላሳድገው አምጪ አለ። ረረረረ ጎበዝ አባት ነው። ለማንኛውም አብርሽና ሩታዬ የእውነት ከሆነ ጥሩ አይደለም። ተረጋጉ። የነ አብርሽም የነ ሩታን ስራ ነው ጠንቀቄ ልንገራችሁ። ለምን ግን እያወቅኩ ለምን አልነግራችሁም? ሰላም እንዴት ናችሁ? ደህና ናችሁ? ያለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን። አይን አለም ነኝ። ለዚህ ቤት አዲስ ከሆኑ ቤተሰብ ይሁኑ፣ አብረው ይላሉ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጣሁ። አሁንም እንዴት ናችሁልኝ? አለሁ። ሁሉ መልካም ነው ወይ? ዛሬ አብርሽ እንግዲህ ፈርሞላታል። ይህ ወረቀት ደግሞ ወደ አብርሽ ተሸጋገረ። ወረቀቱ ደግሞ ወደ አብርሽ ተሸጋግሯል። ወገን ሰምታችኋል። ከሩታ እጅ ወጥቶ ደግሞ ወረቀቱ ወደ አብርሽ እጅ በመግባቱ ዜናውን ሰምተናል። እንደው ምን ይሻላል? ምን ይሻላል? ጎበዝ ተው 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 ግን ተው። ኧረ ተው ተው። አናሳዝናችሁም? እኛ ኦዲየንሶች ግን ምን ሆናችሁ ነው? ኧረ ተው። አብርሽ ወረቀቱን ተረከበ ደግሞ ዛሬ። ወረቀቱ ደግሞ እሱ ጋር ሆኗል ዛሬ። ለማንኛውም ውዶችዬ ቀልዱን ልተውና ላውራ። እውነት ውዶችዬ የምርስ ነግራችሁ ሩታና አብርሽ አልተለያዩም፣ ስራ እየሰሩ ነው ውዶችዬ። ገባችሁ አይደለ? ለምን ነው ምናምን ካላችሁኝ ዩቲዩበሮች እንደዚህ የሚሆኑበት ሚስጥር ልንገራችሁ። የምሬ ነው የምላችሁ፣ ሚስጥር ልንገራችሁ። ለእናንተማ ለምን እደብቃለሁ? ገባችሁ? እንደዚህ ሰራ አርገው ማለት ነው። ከዛ ቤታቸውን ከፍለው ጨርሰው ምናምን ቤታቸው ለመግባት ነው። ገባችሁ? ቤታቸውን የራሳቸው ለማድረግ ነው። አሁን ለምሳሌ አብርሽ የራሱ ቤት እየከፈለ ነው፣ ለአባቱ ቤት እየከፈለ ነው። ገባችሁ አይደለ? ሩታም ባታውቁ ነው እንጂ ሩታም እንደዛው ነው። ሩታም ይኖራታል ለቤተሰቦቿም ለራሷም ማለት ነው። ያ ነገር ስለሆነ ግዴታ እንደዚህ እየተፍጨረጨሩ መስራት አለባቸው። ሀይሚ በሏት ብሩኬ በሉት ሁሉም ናቸው። ገባቸው? እንደዚህ እየተፍጨረጨሩ እየታየላቸው በደንብ ብር እንዲከፍላቸው ስለሚፈልጉ ነው እንደዚህ አይነት ስራ የሚሰሩት ማለት ነው። እንዲያውም ነገ መልሽ ሀይሚን እና ብሩኬ ላወራላችሁ ነው እንጂ እዚህ ታያላችሁ ብሩኬ ለሀይሚ እንደዚህ ብሎ ነገ ወይም ተነገ ወዲያ ሽምግልና ይልክ ይሆናል። ለማየት ያበቃችኋል። ምን ትላላችሁ? የምሬ ነው የምላችሁ። እንደዚህ የሚሰሩት ለጥሩ እንዲከፍላቸው ጥሩ እንዲያገኙ ነው። የያዙትን ነገር ከፈል አድርገው የራሳቸው ነገር እንዲሰሩ ነው። ገባችሁ? ጊዜ ታክሲ አይደለም፣ ቁሞ አይጠብቅም። ነገ ደግሞ የበላለጡ ትውልዶች ይመጣሉ፣ ትናንሾች ደግሞ ይተካሉ ከስር። ገባችሁ? ያኔ እነሱን ደግሞ እይታ ይቀዘቅዛል። ሰው ደግሞ ወደ አፍላው ይሄዳል። ገባችሁ? ያ ስለሆነ አሁን ላይ እነሱ በደንብ መስራት አለባቸው፣ በጊዜያቸው መፍጨርጨር አለባቸው። ይሄ ነገር ስለሆነ ነው እንደዚህ የሚሆኑት። ተነገ ወዲያ ተዛ በኋላ ደግሞ ትውልድ ይመጣል። ገባችሁ? ገባችሁ አይደለ? አብርሽና ሩታን እያየን ነው ሀይሚና ብሩኬ የመጡት አይደል? አሁን ደግሞ ሀይሚና ብሩኬን እያየን ደግሞ ሌላ ደግሞ የበለጡ ትውልዶች ይመጣሉ። ደግሞ አያችሁ? ይህ ሲሆን እነሱ እይታ እየቀዘቀዘባቸው ስለሚሄድ አሁን ነው መፍጨርጨር ያለባቸው። ለዛ ነው የሚፍጨረጨሩት። አትፍረዱባቸው ልላችሁ ፈልጌ ነው። የስራው ባህሪ ይገባችኋል እያስባለሁ። እና አትጨናነቁ። አብርሽና ሩታ መቼም አይለያዩም። በመሀላቸው የሩታ ቤተሰቦች በጣም ስርዓት ያላቸው ናቸው። የአብርሽን ቤተሰቦች በጣም ስርዓት ያላቸው ናቸው። በተለይ በስማም የሩታ ቤተሰቦች ስብስብ ሲሉ ስርዓታቸው በጣም የሚያስቀኑ ናቸውና ይህ ቤተሰብ እያለ እነሱ እንዲለያዩ ያደርጋሉ ብዬ አንድም ነገር እኔ አላምንም። በፍጹም የሚሆንም አይደለም ብዬ ነው የማስበውና ስለዚህ አይለያዩም። ስራ ነው ልላችሁ ፈልጌ ነው። ያው እንደዚህ ስላችሁ ላታምኑ ትችላላችሁ፣ ግን ስራ ነው የሚሰሩት። እሺ አልተለያዩም፣ አትደንግጡ። የአብርሽና የሩታ ነገር ያንተና እኔ ነገር አብቅቷል አለች።
ውሸት ውሸት ሀቢብቲ ሩታ ውሸት ሀቢብትዬ ውሸት። ይሄ በፍቅር አይን እኮ ነው የምትተያዩት። በፍቅር አይን እኮ ነው የሚተያዩት። ደግሞ እንዲሁ ታስቁኛላችሁ። ለማንኛውም ውዶችዬ አትጨናነቁ ለማለት ያክል ነው። ምንም የሚፈጠር ነገር አይኖርም። አብርሽም ሩታም ይዋደዳሉ፣ ይፈቀራሉ፣ ተዋልደዋል። ነገ ደግሞ ሴት ልጅ ደግሞ ነገ እሷን የመሰለች ቆንጅዬ ተወልዳለች ሩታ። በቃ እንደዛ ነው እና የስራው ባህሪ ነው። ይግባችሁ ለማለት ያክል ነው። እንግዲህ ውዶችዬ እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። ቪዲዮ አላስረዝምም እና ይሄን ለማለት ነው። እኔ የተረዳሁትን ተረድቻለሁ፣ እናንተም ተረዱ። እንግዲህ ሰምታችኋል። እኔ የተረዳሁትን ተረዳሁ፣ እናንተ ደግሞ የተረዳችሁትን ተረዱ። ሰምታችኋል እንግዲህ አይደል? ይሄ ነው። አንድም አይለያዩም። ሰምታችኋል።